ሰላም ለልሳንከ ጽድቀ ሃይማኖት ዘነበበ ወለቃልከ ሰላም እንተ ያቀልል ጸበ ገብረ መንፈስ ቅዱስ ለከ መንግሥተ ሰማያት ተውበ እስመ ኮንከ አባ ከመ አርዌ ምድር ጠቢበ ወበየዋሄ ተመሰልከ ርግበ። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሕከነ እስከ ዛቲ ሰዓት ዘአርአይከነ ዘንተ ነግ በእንተ ኩሉ ሰናያቲከ በእንተ ኩሉ ዘገበርከ ለነ ምንተኑ ነእሴከ ንጉሥነ አምላክነ እግዚእነ መድኃኔ ዓለም ንሴብሐከ ወላዲተ አምላክ ወላዲተ ሕይወት ወላዲተ ብርሃን እሙ ለፀሐይ ጽድቅ በእንተ ኩሉ ነገር ዘገበርኪ ለነ ዘፈቀድኪ ለነ ጸጋዊተ ሰላም ፍቅር ወላዲተ አምላክ ንሴብሐኪ ክቡር ንዑድ ቅዱስ ብርሃነ መስቀል እግዚእነ መድህን ኃይል ጸወን ዘኮንከነ መድኃኒተ ሥጋ ወነፍስ ንሴብሐከ ኩልክሙ ቅዱሳን ሎለ እግዚአብሔር ዘሐረየክሙ በበአብያቲክሙ በበክብርክሙ ንሴብሐክሙ እፎ ሀደርክሙ እፎ ሀደርክሙ እፎ መጻኢክሙ ለይኩን ስመ እግዚአብሔር ወስመ እሙ ወስመ ቅዱሳኒሁ ወትረ በኩሉ ጊዜ ወበኩሉ ሰዓት ይሴባህ። ዛሬ በዓለ ወልድ የመድኃኔ ዓለም ሰው የመሆኑን ከሰማያ ሰማያት ወርዶ ከወላዲተ አምላክ በፍጹም ተዋህዶ ሰው የሆነበትን ዕለት እንዲሁም የታላቁ አባት መጋቤ አእላፋት የሆኑ ገብረ ሕይወት የአቡነ ገብረ መንፈስ ቅዱስን መታሰቢያ በዓል የምናከብርበት ቀን ነው። የትምህርታችን ኃይለ ቃል የሚሆነው አፉንም ከፍቶ አስተማራቸው ይላል። የቅዱስ ማቴዎስ ብስራት ምዕራፍ 5 ከቁጥር 2 ላይ ይህንን ቃል እናገኘዋለን። አፉንም ከፍቶ አስተማራቸው ይላል። እንግዲህ መድኃኔ ዓለም አፉን ከፍቶ ሕይወት የሚሆነውን ቃሉን ያስተማራቸው በምን ጉዳይ ነበረ? ስለምን ነበር ሲያስተምራቸው የነበረው የሚለውን በጥቂቱ ለማየት እንሞክራለን። ታላቁ አባት አቡነ ገብረ መንፈስ ቅዱስ እነሆ ከእናታቸው ከቅድስት አቅሌስያ ከአባታቸው ከቅዱስ ስምዖን በተወለዱ ሰዓት እነሆ ከእናታቸው እቅፍ ወርደው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ በማለት ምስጋናን ወጠኑ። ብሎም እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ በአንድነት በሶስትነት የሚመሰገኑ ዘለዓለማዊ አምላክ ለሆነው ለመድኃኔ ዓለም የአምልኮ ስግደትን አቀረቡ። በመልክዓ አቡነ ገብረ መንፈስ ቅዱስ ላይ እንዲህ ብሎ ተጽፏል። ሰላም ለልሳንከ ጽድቀ ሃይማኖት ዘነበበ ወለቃልከ ሰላም እንተ ያቀልል እጸበ ገብረ መንፈስ ቅዱስ ለከ መንግሥተ ሰማያት ተውህበ እስመ ኮንከ አባ ከመ አርዌ ምድር ጠቢበ ወበየዋሄከ ተመሰልከ ርግበ ይላል። አፉንም ከፍቶ አስተማራቸው። እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁሉ ባለው ቃል መሰረት እነሆ ታላቁ አባት አቡነ ገብረ መንፈስ ቅዱስ
አንደበታቸውን ለምስጋና አንደበታቸውን ለአኮቴት ተጠቀሙበት ማለት ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ በማለት የሃይማኖትን ነገር ጽድቀ ሃይማኖት ዘነበበ። አንደበታቸው የሃይማኖትን ነገር የመድኃኔ ዓለም ነገረ ድህነቱን ስለ መንግሥተ ሰማያት አፋቸው ተከፍቶ ያስተምሩ ነበረ። እሳቸውም ልክ እንደ አባታቸው ማለት ነው። ወለቃልከ ሰላም እንተ ያቀልል እጸበ፣ ቃልህም ችግርና መከራን ያቃልላል። መከራ፣ ሐዘን፣ መከፋትን ለሚያቃልለው ለቃልህ ሰላምታ ይገባል በማለት የመልክአ አቡነ ገብረ መንፈስ ቅዱስ ደራሲ ታላቁን አባት ያወድሳል ማለት ነው። አፉንም ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ገብረ መንፈስ ቅዱስ ለከ መንግሥተ ሰማያት ተውህበ፣ ለአንተ መንግሥተ ሰማያት ተሰጥሃለች፣ የመንግሥተ ሰማያት ቁልፍ በእጅህ ሰጥቶሃል። ለከ ገብረ መንፈስ ቅዱስ መንግሥተ ሰማያት ተውህበ። በመንፈስ ድሆች የሚሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ልክ እንደ አቡነ ገብረ መንፈስ ቅዱስ በመንፈስ ድሆች የሆኑ መንግሥተ ሰማያት የእነርሱ ናት። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የሚያዝኑ ስለ ሌላው የሚያዝኑ የሌላው ጉስቁልና የሌላው ሐዘን ሐዘናቸው የሆነ መጽናናትን ያገኛሉና በመንግሥተ ሰማያት መጽናናትን ያገኛሉና። እስመ ኮንከ አባ ከመ አርዌ ምድር ጠቢበ፣ ልክ እንደ እባብ ጠቢብ ነህና። እባብ አካሄዱን በረቀቀ መንገድ ነው የሚጓዘው። የሰውንም ሰኮና በሚነድፍበት ሰዓት ሳይታይ እጅጉን በረቀቀ መንገድ ነው የሚመጣው። አንተም ልክ እንደዚሁ እባብ ጠቢብ ነህ። ጽድቀ ሃይማኖትን ለመስበክ የእግዚአብሔርን ሕያው ቃል በሰው ልቦና ውስጥ ለማኖር ጠቢብ ተብልሃል፣ ወይ ደግሞ እግዚአብሔር ጥበብና ማስተዋልን ሰጥቶሃል። እባቡ የሰው ልጆችን ለማጥፋት ከሕይወት መንገድ ለማራቅ ከመንግሥተ ሰማያት እቅፍ ውስጥ ለማውጣት ጥበብን ይጠቀማል። አንተ ግን ሰማያዊ ሀብትን መንግሥተ ሰማያትን ለሰው ልጆች ለመስጠት እንደ አርዌ ምድር ጠቢብ ተብልሃል። ወበየዋሄከ ተመሰልከ ርግበ፣ በየዋህነት ደግሞ ልክ እንደ ርግብ ነህ። የዋሃት ቅንነት፣ በጎነት ልክ መድኃኔ ዓለም በብስራቱ አፉን ከፍቶ እንዳስተማራቸው በመንፈስ ድሆች እንደሆኑት ሁሉ እንደሚያዝኑት መጽናናትን እንደሚያገኙ ልክ እንደነዛ አንተም የዋህ ነህ ብሎ ያመሰግነዋል ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ስጋዊ መብልን ወይም ደግሞ ስጋዊ መጠጥን ሳይሆን ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና። የሰማይ አባታቸው የሰማይ አምላክ ርስት መንግሥተ ሰማያትን አውርሶ ዘለዓለማዊ መብልና መጠጥን ያድላቸዋልና ይጠግባሉ። የሚምሩ ብፁዓን ናቸው ይማራሉና። ምሕረትን የሚያደርጉ
ምሕረትን ለማሰጠት ዘወትር በንጉሡ ፊት የሚቆሙ ብፁዓን ናቸው ይማራሉና፣ ምሕረትም የእነርሱ ናትና። ገብረ መንፈስ ቅዱስ ለከ መንግሥተ ሰማያት ተውህበ፣ መንግሥተ ሰማያት ለአንተ ተሰጥታለች። ጥበብና ማስተዋልን ስለተሞላ ልክ እንደ ርግብም የውሃትን ስለተሞላ። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ዘወትር ያለማቋረጥ እግዚአብሔርን ይመለከቱታል። ልበ ንጹሖች ልክ እንደ ርግብ ንጹሐን የሆኑ እንደ ታላቁ አባት እንደ አቡነ ገብረ መንፈስ ቅዱስ ልባቸው ንጹሕ የሆነ ነቅ ጉድፍ የሌለበት ሁልጊዜ እግዚአብሔርን ምን ይሉታል? ያዩታል፣ ይመለከቱታል። መንግሥተ ሰማያትም የእነርሱ ናትና። የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። ርስታቸው መንግሥተ ሰማያት፣ አባታቸው ንጉሡ መድኃኔ ዓለም። ስለዚህ የእግዚአብሔር ልጆች ይባላሉና። እስመ ኮንከ አባ ከመ አርዌ ምድር ጠቢበ ወበየዋህከ ተመሰልከ ርግበ። አባታችን አቡነ ገብረ መንፈስ ቅዱስ ሆይ ልክ እንደ አርዌ ምድር ጠቢብ ነህ፣ እንደ ርግቧም የዋህ ነህ። መንግሥተ ሰማያትም ለአንተ ተሰጥታለች ይላል። እናም መድኃኔ ዓለም አፉን ከፍቶ ስለ ብፁዓን ስለሚሆኑ መንግሥተ ሰማያት የእነርሱ ስለሚሆኑ ቅዱሳን ሲያስተምር እነሆ አሰረ መድኃኔ ዓለምን ተከትለው ታላቁ አባት አቡነ ገብረ መንፈስ ቅዱስ ስለ መንግሥተ ሰማያት ይሰብኩ ያስተምሩ ነበረ ማለት ነው። ሰላም ለልሳንከ ጽድቅ ሃይማኖት ዘነበበ። የሃይማኖትን ጽድቅ የሚነገረውን የሚያስተምረውን ለሕዝቡ ሁሉ የምስራች የሆነውን ተስፋ መንግሥተ ሰማያትን የሚያስተምረውን ይህ ቃልህ የተመሰገነ ነው ይለዋል። መዝሙር 140 ቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር የከንፈሮቼንም መዝጊያ ጠብቅ ይላል። ለአፌ መንበል ጠባቂ አኑር የከንፈሮቼንም መዝጊያ ጠብቅ። ስለዚህ ሁልጊዜ በመንገድ በጉዞ በሕይወት ውስጥ እግዚአብሔር አንደበትን እንዲቆጣጠር ለአንደበታችን ጠባቂ እንዲያኖር የከንፈሮቻችንም መዝጊያ እንዲበጅላቸው የሰማይ አምላክን ልክ እንደ ታላቁ አባት ቅዱስ ዳዊት መጠየቅ ያስፈልጋል ማለት ነው። ከዛም እንደ አቡነ ገብረ መንፈስ ቅዱስ የጽድቅን ነገረ ድህነትን የምንሰብክ የምናስተምር፣ አንድም በቃል አንድም በምግባር የምንሰብክ እንሆናለን ማለት ነው። መጽሐፈ ምሳሌ ምዕራፍ 5 ቁጥር 7 ላይም አፌ እውነትን ይናገራልና ከንፈሮቼም ክፋትን ይጸየፋሉና። አንደበቴ ምን ይላል? እውነትን ይናገራል። ከንፈሮቼም ምን ይላሉ? ክፋትን ይጸየፋሉና። ስለዚህ አፉን ከፍቶ አስተማራቸው ነው የሚለው። የሚያስተምራቸው ስለ ጽድቅ፣ ስለ መንግሥተ ሰማያት፣ ስለ በጎ ስራ ሁሉ ነውና። የእኛስ አንደበት ሲከፈት ምንድን ነው የሚያስተምረው? የእኛስ በሕይወት እንቅስቃሴያችን ውስጥ ያለ ሁለንተና ለሰው ልጆች የሚያስተምራቸው የሚነግራቸው ምንድን ነው? ስለዚህ አካሄዳችንን ከእግዚአብሔር ጋር ከቃሉ ጋር ማድረግ ይጠበቅብናል ማለት ነው። መዝሙር 70 ቁጥር 8 ላይም አፌን ምስጋና ምላ ሁልጊዜ ክብርህንና ገናንነትህን ግርማህን እናገር ዘንድ ዘምርልህም ዘንድ ብሎ ታላቁ አባት ነቢየ ልዑል ቅዱስ ዳዊት ይናገራል። አፌን ምስጋና ምንበል ምላ ሁልጊዜም ክብርህንና ገናንነትህን እናገር ዘንድ እዘምርልህም ዘንድ። ስለዚህ ሁልጊዜ ቅዱሳን መድኃኔ ዓለምን እንደተከተሉ እሱንም እንደመሰሉ ሁሉ እኛም ቅዱሳንን
መስለን ቅዱሳንን ተከትለን አንደበታችን የምስጋናን ነገር እንዲያወሳ ከንፈሮቻችንም ጠባቂ መልአክ እንዲበጅላቸው በሰማይ አምላክ ፊት መጠየቅ ይጠበቅብናል ማለት ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ታላቁ አባት አቡነ ገብረ መንፈስ ቅዱስ ገና ከልጅነት ነው ስለ ጽድቅ የተሰደዱት። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው ሁከትና ብጥብጥ ዋይታና ጩኸት ከሞላበት ከዚህ ዓለም ፈቀቅ ብለው ስለ ጽድቅ የተራቡት፣ ስለ ጽድቅም የተሰደዱት ማለት ነው። አካሄዱን ከእግዚአብሔር ጋር ያደረገው ታላቁ አባት ነቢየ ልዑል ቅዱስ ሄኖክም ስለ መንግሥተ ሰማያት እንዲህ ይለናል። መጽሐፈ ሄኖክ ምዕራፍ 1 ቁጥር 25 ላይ እነርሱ ግን መንግሥተ ሰማያትን ይወርሷታል፣ ሕገ እግዚአብሔርን ለዘነጋችሁ ለእናንተስ መርገም ይሆንባችኋል ይላል። ሕገ እግዚአብሔርን ያልዘነጉት ከቃሉ ጋር የኖሩት አካሄዳቸውን ከእግዚአብሔር ጋር ያደረጉት ሁሉ መንግሥተ ሰማያትን ይወርሷታል። ሕገ እግዚአብሔርን ለዘነጋችሁ ለእናንተስ መርገም ይሆንባችኋል ይላል። ስለዚህ መርገም እንዳይሆንብን ሕገ እግዚአብሔርን መጠበቅ ከቃሉ ጋር መኖር ይጠበቅብናል ማለት ነው። መጽሐፈ መቃብያን ቀዳማዊ ምዕራፍ 36 ቁጥር 44 ላይም በጎ ስራ የሰሩ ሰዎች ተነስተው ዘላለም ጸንቶ ወደሚኖር ወደ መንግሥተ ሰማያት እንዲሄዱ አምኗልና ዳግመኛም በሰማይ መንግሥተ ሰማያትን ያገኛል ይላል። አፉን ከፍቶ አስተማራቸው። በመንፈስ ድሆች የሆኑ ብፁዓን ናቸው። የሚያዝኑ ብፁዓን ናቸው። የዋሆች ብፁዓን ናቸው። ጽድቅን የሚራቡ ብፁዓን ናቸው። የሚምሩ ብፁዓን ናቸው። ልበ ንጹሐን ብፁዓን ናቸው። የሚያስታርቁ ብፁዓን ናቸው። ስለ ጽድቅም የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በጎ ስራ የሰሩ ሰዎች ተነስተው ዘለዓለም ጸንቶ ወደሚኖር ወደ መንግሥተ ሰማያት እንዲሄዱ አምኗልና። እነሆ በዳግም ምጽአት ጌታ ለፍርድ በቀረበ ሰዓት በጎን ስራ የሰሩ ሰዎች ናቸው መንግሥተ ሰማያትን የሚወርሷት። በጎም ስራ ልክ መድኃኔዓለም አፉን ከፍቶ እንዳስተማረን የሚምሩ ልበ ንጹሐን ጽድቅን የሚራቡ ስለ ጽድቅ የሚሰደዱ በመንፈስ ድሆች የሆኑ ሁሉ መንግሥተ ሰማያትን ይወርሳሉ። ጸያሄ ፍኖት ቅዱስ ዮሐንስም ስለ መንግሥተ ሰማያት ነበር ሲያስተምር የነበረው። መንግሥተ ሰማያት ቀርባለችና ምን በሉ? ንስሐ ግቡ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ብሎ በማቴዎስ ብስራት ምዕራፍ 3 ቁጥር 1 ላይ ታላቁ አባት መጥምቀ መለኮት ቅዱስ ዮሐንስ በስንት ዓመቱ? በ14 ዓመቱ ስለ መንግሥተ ሰማያት ሲናገር አፉን ከፍቶ ሲያስተምር እናደምጠዋለን ማለት ነው። ስለዚህ እኛም ቅዱሳንን መስለን አንደበታችን መልካሙን ቃል እንዲያወጣ በመንገድ በሕይወታችን በጉዟችን ውስጥ እግዚአብሔርን እንድንመስለው ከቅዱሳኑ አሰር እንድንካፈል መንግሥተ ሰማያትን እንድንወርስ ልክ ነቢየ ልዑል ቅዱስ ሄኖክ እንዳለን ሕገ እግዚአብሔርን ለዘነጋችሁ ለእናንተ መርገም ይሆንባችኋል ተብሎ ተጽፏልና ሕገ እግዚአብሔርን እንዳንዘነጋ በሕግና በሥርዓቱ እንድንኖር እንድንጓዝ የሰማይ አምላክ ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቡናውንም ያድለን። አፉንም ከፍቶ አስተማራቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮቱ ወይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ይቆየን። ዘኢትዮጵያ